እግዚአብሔርን የሚገባውን ነገር እንድናርግ ቤተክርስቲያን እንድናገለግለው ቤተክርስቲያን ሰው የምትፈልግበት ጊዜ ነውና እኛ ሰው ሆነን በተሻለ ነገር የምናገለግልበት ይህንን የምንወስንበት ጊዜ ወንድሞቼ ሆይ መጠራታችሁ ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለ አባቶች የሆኑ ብዙዎች አልተጠሩ። መጠራታችሁን ተመልከቱ ካለ እንደ ሰው ጥበበኞች የሆኑ ብዙዎች፣ እንደዚሁ ኃያላን ባለጸጎች የሆኑ በሰዎች ዘንድ የከበሩ ከፍ ያለ ቦታ የነበራቸው ያላቸው እነሱ አልተጠሩም ይላል። እናንተ ግን ተጠርታችኋል እና ማንን አክብሩ? እግዚአብሔርን አክብሩ። እነዚህ ሰዎች በጣም ትልቅ ቦታ የነበራቸው፣ ሀብት የነበራቸው፣ ስም የነበራቸው፣ ዝና የነበራቸው ብዙዎች አልተጠሩ ናቸው እነዚህ ሰዎች። ነገር ግን አልተጠሩ። እኛ ግን ምንም ሳንሆን ምንም ሳይኖረን እግዚአብሔር ለቤቱ ክብር አብቅቶታል። አሁን እንግዲህ በደም መጠራታችንን የምናስበው መመረጣችንን ከተጠራን በኋላ ደግሞ መመረጣችንን የምናስበው ከዚህ በኋላ ባለው የአገልግሎት ህይወት ነው። በመሰረቱ እንደምታውቁት ሃይማኖት ስንት ነው? አሁን የተማራችሁት ነገር ነው። ሃይማኖት ስንት ነው? አንድ ነው። እዚህ አንድ መጽሐፍ ላይ በጣም የሚገርም ነገር ተቀምጧል። ሃይማኖት ያለ እውቀት ጅልነት ነው ይላል። ሃይማኖት ያለ ምን? ሃይማኖት ያለ እውቀት ጅልነት ነው ይልና እውቀት ያለ ሃይማኖት እብደት ነው ይላል። ይህን እንዳትረሱ ጊዜ። እሺ፣ ሃይማኖት ያለ ምን? ያለ እውቀት ምንነት ነው? ጅልነት ነው። ሃይማኖት አለኝ ብሎ ዝም ብሎ እንዲሁ ያለ እውቀት የሚኖር ከሆነ ሃይማኖቱን በእውቀት መምራት አይችልም። አሁን ሃይማኖት አለ፣ ይኸው ሃይማኖታችን በእውቀት መርተን እንግዲህ ያንን አውቀን እዚህ ደርሰናል። አሁን እኛ እውቀት በዚህ እውቀት ውስጥ ደግሞ ብዙ መንፈሳዊ ጥበቦችን ተምረናል። ከነበረን መጀመሪያ ጊዜ ከነበረን እውቀት ጨምረን፣ መጀመሪያ ጊዜ ከነበረን መንፈሳዊ ጥንካሬ ብርታት ጨምረን ጥሩ ነው። ነገር ግን ሃይማኖት እውቀት ያለ ሃይማኖት ምንነት ማለት አንድ ሰው ዝም ብሎ ቢያውቅ የቤተክርስቲያን ትምህርትን በየፈለገው ደረጃ ድረስ ቢያውቅ ይሄ እብደት ነው። ምክንያቱም ምን ይፈልጋል? እውቀት። ሃይማኖት ይፈልጋል አይደል? መንፈሳዊነትን ይፈልጋል ወይም ያስፈልገው ግዴታ። ለዚህኛውን ሃይማኖት አለ፣ እውቀት ደግሞ ተጨምሯል። ምንም እንደው ይሄን ያህል ሰፊ እውቀት አለ
እናውቃለን፣ ብዙ እውቀት አለን፣ እንደው የቤተክርስቲያንን ትምህርት በጥልቅ ተምረናል ባንል እንኳን ግን ጥቂትም ብትሆን ስለ ቤተ ክርስቲያን ተናገሩ ብንባል እናገራለን። ስለ ምስጢራቱ ተናገሩ ብንባል እናገራለን። ትንሽም ቢሆን ቤተ ክርስቲያንን አውቀናል። ያለንበትን የቆምንበትን ሃይማኖት አውቀናል። የእግዚአብሔር ልጅነትን በስላሴ የታተምንበትን የክርስቶስ ማደሪያ የሆንበትን ቤተክርስቲያንን አውቀናል። አሁን ቢያንስ ማንነታችን እኛ ክርስቲያኖች ነን፣ የቤተክርስቲያን አካል ነን፣ አባል ነን። ትንሽም ብትሆን በዚህ ውስጥ መኖር ጥቅሙ ምን እንደሆነ ተረድተናል፣ አውቀናል። ከዚህ የበለጠ ደግሞ በደንብ ማወቅ ይህንን ያወቅነውን ሃይማኖት ያወቅናትን ቤተ ክርስቲያን ያለንባትን ምናልባትም አሁን ጥቂትም ብትሆን የተረዳናትን ቤተ ክርስቲያን ግን ማገልገል ግድ ያስፈልጋል። ምክንያቱም ክርስትና ከዳኑ በኋላ የሚሞቱት ሞት ሳይሆን ከሞቱ በኋላ የሚድኑት ሕይወት ነው። ክርስትና ከዳኑ በኋላ የሚሞቱት ሞት አይደለም። ክርስትና እንደዚህ አይደለም። ከተጠመቀን በኋላ ከተማርን በኋላ ብዙ ነገር ካወቅን በኋላ ተመልሰን ወደ ዓለም ወደ ኃጢአት የምንሄድበት ያንን የምናስብበት ሕይወት አይደለም። ክርስትና ይልቁን ከሞትን በኋላ ምን እናደርግበት ነው? የምንድንበት ነው። እንግዲህ ያለ እውቀት የኖርንበት ጊዜ ተመልከቱ፣ የሞትንበት ነው። ምንም ጥያቄ እንዲሁ ዝም ብለን በልማድ የኖርንበትን ጊዜ ያስቡት። በስማ በለው የኖርንበትን ጊዜ ያስቡት። አሁን ቤተ ክርስቲያንን አውቀን አሁን ከሞት ወደ ሕይወት ተሸጋግረን ተናገሩ ብንባል አውሩ ብንባል መስክሩ ብንባል እንኳን እናወራለን፣ እንመሰክራለን። ስለዚህ ክርስትና ማለት ይሄ ነው። ከሞት በኋላ የምንድንበት ሕይወት ነው። ዘላለም የምንኖርበት ሕይወት ነው እንጂ ከዳንን በኋላ የምንጠፋበት አይደለም። አሁን ተምረናል፣ ብዙ ነገር አውቀናል። እንደው ሰዎች ሂዱ አትሄዱ ስላሉ ብቻ ሳይሆን እኛ ላለመውጣት በተማርነው የእግዚአብሔር ቃል የእውነት ተምረናል። ከቤተክርስቲያን ላለመውጣት ከዚች ቤተክርስቲያን ከዚች ሃይማኖት ላለመራቅ የበለጠ ውስጧን ለማወቅ አሁን መንገዱ ተከፍቷል። አሁን ድነናል፣ ተመልሰናል። በእርግጠኛ ተመልሰን ወደዛ ወደ ኃጢአት ወደ ዓለም አንሄድም። ለእግዚአብሔር የሚገባውን ጊዜ ለመስጠት ነው ይህን ያህል ጊዜ የቆየንስ። እስካሁን ለራሳችን ብዙ ጊዜ ሰጠን። አሁን ከዚህ በኋላ ለቤተ ክርስቲያን ለእግዚአብሔር የምንሰጠውን ጊዜ ነው የምናስበው። ያንን ነው እግዚአብሔርን የሚገባውን ነገር እንድናደርግ ቤተ ክርስቲያን እንድናገለግለው ቤተ ክርስቲያን ሰው የምትፈልግበት ጊዜ ነውና እኛ ሰው ሆነን በተሻለ ነገር የምናገለግልበት ይህንን የምንወስንበት ጊዜ። ለዚህ ነው ከሞትን በኋላ የምንድንበት ሕይወት ነው ክርስትና አዲስ ሕይወት የምንጀምረው። ይሄውን አዲስ ማንነት አዲስ ማንነት ከነበረን ቅድም እንዳልኩት አሁን ተለውጠናል። አዲስ ማንነት ለቤተ ክርስቲያን ለሃይማኖት ያለን አዲስ ፍቅር የሚጀምርበት አገልግሎት የምንጀምርበት ማንነታችን የሚታይበት እስካሁን ቤተ ክርስቲያን ሰጥታናለች። አሁን ደግሞ ከዚህ በኋላ ለቤተ ክርስቲያን ለሃይማኖት ለሰንበት ትምህርት ቤት ላለው የቤተ ክርስቲያን አገልግሎት ሁሉ ጊዜያችንን ሁሉን ሕይወታችንን የምንሰጥበት ቃልም የምንገባበት የምንወስድበት ጊዜ እኛ ብቻ ሳይሆን ሌሎችን ሰዎች የምናተርፍበት ጊዜ ነው። ታስታውሳላችሁ ፊልጶስ ማንን አተረፈው? ናትናኤልን። ፊልጶስ እኮ ናትናኤልን አተረፈው። ፊልጶስ ናትናኤልን ያተረፈው ፊልጶስ ክርስቶስን ስላወቀ። አያችሁ፣ ክርስቶስና ከኢየሱስ ጋር ላስተዋወቅ ላሳይህ ነው። አሁን እናንተ አይታችሁታል፣ ክርስቶስ ተምራችሁታል። ክርስቶስ ማን እንደሆነ፣ ቤተክርስቲያን ማን እንደሆነች፣ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምን አይነት እንደሆነች ጥቂትም ቢሆን ተምረን እንደ ናትናኤል ያሉ በበለስ ዛፍ ስር የተሸሸጉ በኃጢአት የተሸሸጉ በክህደት በስጋ ፍቃድ በማን አለብኝነት የተሸሸጉ በጣም ብዙ ወንድነቶች እና አባቶች አሉ። እንደ ናትናኤል ና ኢየሱስን አግኝተነዋል ማለት አለ። ማንን አግኝተነዋል? ኢየሱስ። አሁን እናንተ ማንን አግኝታችኋል? ኢየሱስን። ለዛው ገነተ ኢየሱስን አይደል?
አግኝተናል። ስለዚህ እንደ ናትናኤል ላሉ ሰዎች ለሚንቁ ናትናኤል እኮ ንቋል። እንዴት በናዝሬት መልካም ነገር ይወጣል እስኪል ድረስ ደርሱ። በናዝሬት እንዴት መድኃኒት ይወጣል? ይኸውን ኢየሱስን አግኝተነዋል፣ ተዋውቀናል ከክርስቶስ ጋር። ሊንቁን ይችላል። ምናልባት ስሜታዊ የሆንን ሁሉ ሊመስላቸው ይችል ይሆናል። መቼም ያው ብዙ ጊዜ የሚያሳቅቀን አንድ ቃል አለ፣ አዲስ ክርስቲያን ከምን ይበልጣል? ብዙ ጊዜ እንደዚህ ስለሚባል ብዙ ሰዎችን መጥራት አይፈልጉም። አይ አንቺ አዲስ ክርስቲያን ስለሆንሽ ነው፣ አንተ እንደዚህ ስለሆንክ ነው፣ የጀማሪ ነገር ነው ሊሉን ይችላል። ምንም ይበሉ። ፊልጶስ ገና ከክርስቶስ ጋር የተዋወቀ አይ እንደዚህ ይሉኛል እንኳን አላለም። ናትናኤል እንዲህ ይለኛል አላለም። መጥራት ነው። ይሄ ነው ለመጥራት መጠራታችንን በደንብ ማሰብ ያስፈልጋል። መጠራታችንን መመልከት ማስተዋል ያስፈልጋል። ለመጥራት መጠራቱን አንድ ሰው ማወቃል። ሰዎችን ለመጥራት ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ያለችዋን ሳምራዊቷን ሴት ታስታውሳለች? ውሃ ልትቀዳ ወደዛ ወደ ያዕቆብ ጉድጓድ ሄደች ሴት። ከቁጥር 1 ጀምራችሁ ተመልከቱ። በተለይ በዋናነት ቁጥር ከ40 እስከ 42 ላይ ተጽፏል። ብቻዋን አልዳነችም። ውሃ ልትቀዳ ሄዳለች። በያዕቆብ ጉድጓድ አጠገብ ክርስቶስን ተቀምጧል አይቷለች። ቀጥሮ ማንም የለም። መልካም የሆነ ሰው ተቀምጧል። አይሁዳዊ ተቀምጧል እዛ ብቻውን በያዕቆብ ጉድጓድ አጠገብ። እሷ ውሃ ልትቀዳ ነው የመጣችው። ታሪኩ ሰፊ ስለሆነ ሶስት ግን ይኸው ውሃ ጠጪኝ አላት። እሷ መለሰችለታል። አንተ አይሁዳዊ ስትሆን እንዴት እኔ ሳምራዊቷን ሴት ውሃ ትለምነኛል? መካከላቸው ያለውን ልዩነት ገለጸች። እሷ ሳምራዊት ከአይሁድ ጋር ህብረት የላቸው። በዚህ እንኳን ሳይመለስ መድኃኒዓለም ይኸው በደንብ ውሃ የሚለምንሽ ማን መሆኑን ብታውቂ ኖሮ አንቺ ከሱ ምን ትለምኝ ነበራል? ውሃ ትለምኝ ነበረ። የሚነቁ ሰዎች ሊኖሩ ይችላሉ። እናንተ ታውቁታላችሁ። የቤተክርስቲያን ፍቅር የእግዚአብሔር ቃል ታውቁታላችሁ። ትንሽም ብትሆን ተምረን። ስለዚህ የሚንቁ ሰዎች ሊኖሩ ይችላሉ። ነገር ግን በደንብ ልንነግራቸው ያስፈልጋል። ክርስቶስ በደንብ ነው የነገራል። ይልቁንም በልቧ ያለውን ነገር ነገራል። እስሯን አስቀምጣ ወደዛ ወደ መንደሯ ሄደች። የልቤን ነገር የነገረኝን ሰው ላሳያችሁ አይደል? የልቤን የነገረኝን ሰው ላሳያችሁ ነግሯታል። ልቡ ውስጥ ያለው በዛ የተደበቀውን ነገር ምስጢሯን ነግሯታልና ነው ላሳያችሁ ብላ ይዛቸው መጣች ወደ ክርስቶስ። ያን ሁሉ ሳምራውያን እነዛ ሴቶቹን ሰብስባ ይዛ መጣች ወደ ክርስቶስ። ክርስቶስም አስተማራቸው፣ ነገራቸው፣ መከራቸው፣ አጽናናቸው። ምን አሉት ይላል? እባክህ መምህር ሆይ ወደ መንደራችን እንሂድ አሉት። ወዴት እንሂድ? የተጠራ ሰው ወደ መንደራችን እንሂድ አሉት። ይዘውትም ወደ መንደራቸው ሄዱ። በመንደራቸው ቆየ፣ አስተማራቸው፣ ደስ አላቸው። ከዛም በኋላ መሄድ ስላለበት ክርስቶስ ሄደ። በዚህ ሰዓት ይቺ ሴት ግን ምን አለች? ክርስቶስን እኮ ያስተዋወቅኳችሁ እኔ ነኝ አለች። ማንን ያስተዋወቅኳችሁ? ልክ ነው አይደል? ክርስቶስን ማስተዋወቅ ብቻ አይደለም፣ ወደ መንደራቸው ይዘውት እንዲሄዱ ምክንያት የሆነችው ያቺ ሳምራዊት ሴት። ውሃ ለመቅዳትም እንኳን ሴቶቹን ይዛ አይደለም የመጣችው፣ ብቻዋን ነው የመጣችው። ብቻዋን መጣ፣ ብቻዋን ድና የነገራትን በልቧ ይዛ ውሃዋን ቀድታ ወደ መንደሯ መሄድ አቅቷታል። ምስጢሯን ደብቃ መቀመጥ አቅቷት አይደለም። እሷ እንደዳነችው እነዛ በዛ መንደር የሚኖሩ ሰዎች በሙሉ መዳን አለባቸው። ለዚህ ነው እነዛ የጠራቻቸው ከክርስቶስ ጋር ያስተዋወቀቻቸው እነዛ ሴቶች ምን አሉ ይላል ቁጥር 42 ላይ አሁን የምናምን ስለ ቃልሽ አይደለም እሱ ክርስቶስ የዓለም መድኃኒት እንደሆነ እናምናለን ካሉ በኋላ እንመሰክርማለን። የምን መድኃኒት እንደሆነ እናምናለን። ከዛስ ስራ የመጠራት ጥቅሙ ይሄን በደንብ እንድታስተውሉ። መጠራታችን ሌሎቹን እንድንጠራ መጥራት ብቻ አይደለም። እነዛ የጠራናቸው ሰዎች አሁን የምናምን ስለ ቃላቸው አይደለም፣ የጠራናቸውን እንዲሉ ነው ማድረግ ያለብን። አሁን ምናልባት እናንተ ወደ ኮርስ ስትመጡ እናንተን የጠሩ
የሰንበት ትምህርት ቤት ተማሪዎች አሊያም የቤተክርስቲያን ሰዎች ሊኖሩ ይችላል። እናንተን ይጠሩ። አሁን ከነሱ በላይ እናንተ ምንድን ነው ማለት ያለባችሁ? አሁን የምናምን ስለ ቃላችሁ አይደለም፣ እሱ ክርስቶስ የምን መድኃኒት እንደሆነ እናምናለን። ከዛስ እናንተ ለሌሎቹ እህት ወንድሞቻችን ወደ አገልግሎት እንዲመጡ፣ ወደዚህ ህብረት እንዲመጡ፣ ወደዚህ ፍቅር እንዲመጡ፣ ጊዜያቸውን በእግዚአብሔር ቤት ውስጥ እንዲያሳልፉ፣ በእግዚአብሔር ቃል እንዲያሳልፉ፣ ህይወታቸው በእግዚአብሔር ቃል እንዲጠበቅ ልንጠራቸው ልናመጣቸው ያስፈልጋል። መጠራት ጥቅሙ ይሄ ነው። ብቻችን እንድንድን አይደለም፣ ብቻችንን እንድንድን አይደለም። እግዚአብሔር እንዲህ አይነቱን ህይወት ለሁላችንም ያድለን። ታስታውሳላችሁ የሉቃስ ወንጌል ምዕራፍ 17 ቁጥር 11 ጀምሮ ጌታ በሰማርያ ሲያልፍ 10 ለምጻሞች ወደ እርሱ ስንት 10 እነዚህ 10 ለምጻሞች ጌታ ማዳን ይችላል። ምንም ማለት አይደለም። ጌታ በእጆቹ በቅዱሳን እጆቹ ዳሶ በድናቸዋል ሂዱ ማለት አያቅተው ማምላክ ሰው። እነዚህ 10 ለምጻሞች ወደ ጌታ መጡ። ወደ ጌታ ሲመጡ ጌታ ምን አላቸው? ወደ ማን ሂዱ አላቸው? ወደ ማን ሂዱ አላቸው? ራሳቸውን ለካህን አሳዩ አላቸው። ራሳችሁን ለማን አሳዩ? ለካህን አሳዩ። ምክንያቱም በብሉይ ኪዳን እንደምታውቁት ለምጽ የምን ምልክት ነው? የምን ምልክት ነው? የኃጢአት ምልክት። ለካህን አሳዩ አላቸው። ሄዱ። ከሄዱ በኋላ ወደ ጌታ የተመለሰ ግን ስንት ነው? ይሄ ከሌሎች ከሌላ ታሪክ ጋር የሚገናኛል። ስንትን የተመለሰ ድኖ ከለምጹ ተፈውሶ ኃጢአቱን ተናዞ ከካህናት ጋር አውርቶ በደሉን ኃጢአቱን አውርዶ ድኖ ነጽቶ የተመለሰ ግን ከነዛ ከተላኩት ስንት ነው? መጠራት ይባል። ብዙዎች ሊጠሩ ይችላሉ። የሚመረጠው ጥቂቶች ብዙዎች ነበራቸው እስከምና እናንተ ግን ተመርጣችሁ። ይሄ የማን ምርጫ ነው? የሰው አይደለም። የማን ነው? የእግዚአብሔር ነው። ስለዚህ መጠራታችንን መጀመሪያ መጠራታችንን መመልከት፣ ከዛስ ይኸው ለአገልግሎት ተመጣ። እግዚአብሔር ከዚህ ዓለም ከበዛበት አልፎ መርጦ ጠርቶ እንደ ወንድም እንደ እህቶቻችን ይኸው ቀሪውን ጊዜ ደግሞ እንድናገለግል መርጦናል። በየትኛውም የአገልግሎት ክፍል ውስጥ አገልግሎ ቤተክርስቲያን ውስጥ ቢሆን ማለት ነው። ግዴታ ሰንበት ትምህርት ቤት ውስጥ ብቻ አይደለም አገልግሎት፣ ቤተክርስቲያን ውስጥ ማለት ቤተክርስቲያን ዙሪያ ላገልግል አንዱ የወጣቶች ክፍል ይሄ ስለሆነ፣ ስለዚህ በየትኛውም ክፍል ውስጥ እንግባ፣ በተሰጠን ጸጋና ስጦታ እናገልግል። ይህን ማሰብ ያስፈልጋል፣ በደንብ ማሰብ ያስፈልጋል። ለምን ብዙ ጊዜ የሚያጋጥም ነገር ስላለ ነው ሳልናገር ማለፍ የለብኝም። ይሄን ብዙ ጊዜ የሚያጋጥም ነገር አለ። ብዙዎች ይመጣሉ፣ ይማራሉ። ከዛ በኋላ ሰንበት ትምህርት ቤቱ ያስመርቃል፣ ቤተክርስቲያን ታስመርቃለች። ከዛ ሄደ እኔ እኮ ድሮ እኮ ተምሬያለሁ፣ የዛሬ ስንት ዓመት ነው ተምሬያለሁ። ያ ሰው ህይወቱ ግን የት ነው? መማር ጥቅም የለውም፣ ብቻውን ጥቅም ቅድም ብለን የለም እውቀት ብቻውን ጥቅም የለውም። እውቀት ከሃይማኖት ጋር አስተባበር ስንይዝ ነው ፍሬ ነው። አለበለዚያ እውቀት ብቻውን ያለ ሃይማኖት ከሆነ ምንድን ነው ብለናል? እብደት ነው አይደል? ቀብደት ነው። ስለዚህ እነዚህ ሰዎች 1 ዓመት ቆዩ፣ 2 ዓመት ቆዩ፣ ተማሩ። ተመልከቱ፣ የተሰጣቸውን አደራ እንኳን አልተወጡም። ያንን የተሸከሙትን የእግዚአብሔር ቃል ወስደው በዓለም በትነው ይጠይቃሉ ነገር። ምክንያቱም ጌታ ሲመጣ ከሚናገረው ነገር አንዱና ዋናው የምፈርድባቸው እኔ አይደለሁም፣ ያ የሰማችሁ ቃል ነው። አየቱ የሚፈርድብን በመጨረሻው ሰዓት የተማርነው የሰማነው ቃል፣ ያ የሰበሰብነው የእግዚአብሔር ቃል፣ ጊዜ አጥፍተን ጊዜ ወስደን የሰበሰብነው የእግዚአብሔር ቃል ነው መጨረሻ ላይ የሚፈርድ። ስለዚህ እንዳይፈረድብን በተሰጠን መክሊት በተሰጠን ጸጋ ቤተ ክርስቲያንን ሰንበት ትምህርት ቤት
ማገልገል፣ እግዚአብሔር ማገልገል። ምክንያቱም ዋጋ ከፍለናል። ብዙ ጊዜያችሁን ዋጋ ከፍላችኋል። ገንዘባችሁን ዋጋ ከፍላችኋል። እድሜያችንን ዋጋ ከፍለናል። ከዚህ በኋላ ደግሞ የበለጠ ዋጋ የምንከፍልበት ቤተ ክርስቲያን የበለጠ ሰው የሚያስፈልግበት ጊዜ ነው። ታውቁታላችሁ። እዛ ውስጥ አልገባም ጊዜያችሁ እንዳላለ። ስለዚህ በተሰጠን ጊዜ በተሰጠን ዘመን በቤቱ እንድንኖር ቀሪው ዘመናችንን በእግዚአብሔር ቤት ውስጥ እንድናገለግል ተጠርተናል፣ ተመርጠናል እና የተሰጠንን ጊዜ እንድንጠቀምበት አደራ ብለው እሱ እንጠቀምበት። እዚህ ያላችሁ የመጣችሁ ዛሬ የተመረጣችሁ እያንዳንዳችሁ ጸጋ እንዳላችሁ እናውቃለን፣ ይታወቃል። እናንተም ታውቁታላችሁ። ጸጋችንን በአግባቡ እንጠቀም። ለሰንበት ቤት አገልግሎት፣ ለቤተ ክርስቲያን አገልግሎት እንዲህ አይነት ስጦታ ያላቸው ብዙ ወጣቶች፣ ብዙ ሰዎች ይመጣሉ። ብዙ ጊዜ ግን የተሰጣቸውን ጸጋ ሳይጠቀሙ በተለያየ ምክንያት በራሳቸው በሌላ ምክንያት ከአገልግሎት ሲርቁ፣ ከቤተ ክርስቲያን ሲርቁ እንመለከት። እስከ መጨረሻው ድረስ አሁን ፈተናውም የሚመጣው እኮ የሚገዛው ነው። ከዚህ በኋላ አይደል? ሰው እኮ ካልጸለየ ፈተና ለምን ይፈተናል? ሰው ካልጾመም አይፈተንም አይደል? ሰው ካልሰገደ አይፈተንም። ሰው መልካም ስራ ካልሰራ በጎ ካልሆነ አይፈተንም። ለምን ይፈተናል? ሰይጣን ስለምን ይፈተናል? ልክ ስንጀምር አገልግሎቷን ስንጀምር፣ መጾም ስንጀምር፣ መጸለይ ስንጀምር፣ መስገድ ስንጀምር፣ ቤተክርስቲያን ማስቀደስ ስንጀምር፣ ኪዳን ማድረስ ስንጀምር፣ ሰርኩ ላይ ስንመጣ፣ በአገልግሎት ስንጣደፍ የዛ ጊዜ ፈተናውም አብሮ ነው የሚመጣው። ፈተናውም አብሮ ይመጣል። እግዚአብሔር ደግሞ ተመልከቱ፣ አብሮ ደግሞ ያዘጋጃል እኮ ፈተናውን የምንችልበት የምንታገስበት፣ ፈተናውን የምናልፍበት መንፈሳዊ ጥንካሬ ይሰጣል እግዚአብሔር። ተስፋ ቆርጠን እንድንወጣም አይፈልግም እግዚአብሔር። ለዚህም አልጠራም ሲችል። ስለዚህ መጠራታችሁን ምን አድርጉ? መጠራታችሁን ተመልከቱ። እግዚአብሔር አምላካችን ሁላችንንም በአገልግሎት ያበርታል። የሐዋርያት ሥራ ምዕራፍ 8 ላይ ለማለት የሐዋርያት ሥራ ምዕራፍ 8 ቁጥር 1 ጀምሮ የምታውቁት ታሪክ አለ። ይሄ ባለ ታሪክ ኢትዮጵያዊው ጃንደረባ ማለት ይሄ ኢትዮጵያዊው ጃንደረባ በብዙ ሰዎች የሚጠራ ነው። ይሄ ኢትዮጵያዊ ጃንደረባ እንደምታውቁት የፋሲካን በዓል ለማክበር ወዴት ነው የሚሄደው? ወደ ኢየሩሳሌም። በምን ላይ ተቀምጦ? በምን ላይ? በአውሮፕላን አይደለም፣ በመኪናም አይደለም፣ በባቡርም አይደለም። በምን? በሰረገላ። በወቅቱ የነበረው መጓጓዣ ሰረገላ። በዚህ ላይ ረጅም ማይልስ ነው የሚነሳው። ከዚህ ከሩቅ ምስራቅ ነው ከኢትዮጵያ የሚሄደው መካከለኛው ምስራቅ ኢየሩሳሌም ማለት ነው። በወቅቱ ደግሞ ቤተ መቅደስ ያለው ታላቁ ቤተ መቅደስ ያለው የት ብቻ ነው? በወቅቱ የሚሰራውም ታላቁ ቤተ መቅደስ የሚሰራው የት ብቻ ነው? በወቅቱ ማለት ነው ኢየሩሳሌም ብቻ ነው ቤተ መቅደስ የሚሰራው። ሌላ ቦታ የሚሰራው በሙሉ ምኩራብ። ዋናው ቤተ መቅደስ ያለው ኢየሩሳሌም። ለዚህ ነው ብዙዎች ያንን በዓል ለማክበር ወዴት የሚሄዱ? ወደ ኢየሩሳሌም ሄዱ። ይሄም ሰው ኢትዮጵያዊ ከዚህ ከሩቅ ምስራቅ እንግዲህ ተነስቶ በሰረገላ ኢየሩሳሌም ለመድረስ ነው። የሰረገላ ጉዞ ደግሞ ታውቁታላችሁ፣ እናውቃለን። ሰረገላ ተውት፣ ሰረገላ ጋሪ ላይ እንኳን ተሳፍራችሁ ታውቃላችሁ። ምቾት አይሰጥም ማለት ምቾት አይሰጥም። እንኳን ሰረገላ ውስጥ ተቀምጦ መጽሐፍ እያነበቡ ለመሄድ አይደለም እንዲሁ ዝም ብሎ ተቀምጦ ለመሄድ እንኳን ምቾት የለም ሰረገላ። እሱ ምን እያደረገ ነበር የሚሄድ? መጽሐፍ እያነበበ። የተጠራ ሰው፣ የተመረጠ ሰው ተመልከቱ፣ የመጽሐፍ ወዳጅ በማይመች ሁኔታ ላይ ሆኖ እንኳን ያነባል፣ ይማራል፣ የእግዚአብሔርን ቃል ይማራል፣ ይጸልያል፣ ይዘምራል፣ ያገለግላል። ጊዜና ቦታ አይጠብቅ፣ የተመቻቸ ጊዜ አይጠብቅ። ክርስቲያን ልክ እንደዚህ ነው። እንደ ኢትዮጵያ ጃ የተመቻቸ ጊዜ አልጠበቀም። ቆይ እስኪ ጥሩ ቦታ ላይ ሲሆን አነባ ነው አላል። በዛ ባልተመቻቸ ሰረገላ ላይ ተቀምጦ እንኳን እሱ የኢሳያስን መጽሐፍ ያለ እዩት። የእግዚአብሔር መንፈስ ፊልጶስን ወደዛ ወደ ኢትዮጵያው ጃንደረባን የላከው ወደ ሰረገላው። ይሄ
ባልተመቻቸ ጊዜ ነው። ጊዜ አይኑራችሁ። ምንም እንደው በብዙ ነገር እንያዝ፣ ጊዜ እንጣ። መቼም እንደው ከ24 ሰዓት ውስጥ እንደው ቀን ከሆነው ማለት ነው እንደው ለአገልግሎት የሚመች ሰዓት 30 ደቂቃ 1 ሰዓት መቼም አናጣም። በእርግጠኛ ግዴታ የተመቸ ጊዜ አንጠብቅ ነው። አገልግሎት የተመቸ ጊዜ አይደለም ይፈልጋል። ባልተመቻቸ ጊዜ ውስጥ እንኳን ማገልገል ይኖርብናል። ይህንን በደንብ እንድታስቡ። አንዳንድ ሰው ላይ ታስቡኝና አንዳንድ ሰው ፈቃድ ይሞላል። ፈቃድ ሲሞላ ከሰኞ እስከ እሑድ ብሎ ፈቃድ ይሞላል። ከመቼ እና መቼ ነገር ታዲያ እሱ ከእግዚአብሔር ጋር የሚገናኘው መቼ? እሱ በአገልግሎት ከእግዚአብሔር ጋር የሚገናኘው መቼ? ዋጋ የከፈለችለትን ውለታ የዋለችለትን ቤተ ክርስቲያን መቼ ነገር ከሰኞ እስከ እሑድ አይደለም። ከሰኞ እስከ እሑድ ግን ይሁት አንድ ቀን 24 ሰዓት ላይ በ7 ቀን ስንት ሰዓታት እንዳልመስል እውነት እነዚህ ሁሉ ሰዓታት አሁን እሱ እየተጠቀምበት ነው። እውነት ለእግዚአብሔር 1 ሰዓት ጠፍቶ ነው፣ ለአገልግሎት 1 ሰዓት ጠፍቶ ነው፣ 30 ደቂቃ ጠፍቶ ነው፣ 10 ደቂቃ መጥቶ እንዴት ናችሁ ብሎ መሄድ እኮ በቃ በቂ ነው ለእግዚአብሔር። ስለዚህ ባልተመቻቸ ጊዜ እንኳን ብንሆን ጊዜ ባይኖረን በስራ በትምህርት በትዳር በተለያየ ምክንያት ብንያዝም እንኳን በዚህ ውስጥ ሁሉ ለእግዚአብሔር ምን መስጠት አለብን? ምን መስጠት አለብን? ጊዜ። እግዚአብሔር ጊዜያችንን ሰጥተን እንድናገለግለው ፈቃዱ ይሁንልን። ሶፎንያስ ምዕራፍ 2 ቁጥር 1 ጨርሻለሁ። ሶፎንያስ ምዕራፍ 2 ቁጥር 1 ቤተ ሶፎንያስ ምዕራፍ 2 ቁጥር 1 ላይ አንድ የእውነት ሁላችሁም እንድትይዙልኝ የምፈልገው ቃል ተቀምጧል እዛ ላይ። ሶፎንያስ ምዕራፍ 2 ቁጥር 1 ላይ ምን ይላል? ትእዛዝ ሳይመጣ ይላል። ምን ሳይመጣ? ቀኑም እንደ ገለባ ሳያልፍ። ትእዛዝ ይሄ ለሁላችን ትእዛዝ ሳይመጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔር የቁጣ ትኩሳት ሳይመጣባችሁ የእግዚአብሔርን ቁጣ ቀን ሳይደርስባችሁ ተሰብሰቡ፣ ተከማቹ ይላል። ምን ሁሉ ይላል? ተሰብሰቡ። ከዛስ? አያችሁ፣ የእግዚአብሔር የቁጣ ቀን ሳይመጣ ያ ቀን ሳይደርስ ተከማቹ፣ ተሰብሰቡ። የሰንበት ቤት ዓላማ ምንድን ነው? መሰብሰብ ነው። አያችሁ፣ ለአገልግሎት መሰብሰብ፣ ለዝማሬ መሰብሰብ፣ ለጸሎት መሰብሰብ፣ ለእግዚአብሔር ቃል መሰብሰብ፣ ለተለያዩ ነገሮች መሰብሰብ። ያ የቁጣ ቀን ሳይመጣ ያ ክርስቶስ የሚመጣበት ሰማይና ምድር የሚያልፍበት ያ የመከራ ቀን የመጨረሻው መጀመሪያ ሳይመጣ ተሰብሰቡ፣ ተከማቹ። ይሄ ነው ኮርስ ተምረን እንድንገባ የሚደረገው። ለዚህ ኮርስ ተምረን ወደ ሰንበት ቤት የምንቀላቀለው ወደ አገልግሎት የምንቀላቀለው ያ የመከራ ጊዜ ሳይመጣ ተሰብስበን እንድናገለግል ነው። እንዴት እናርጋቶች ቤተክርስቲያን? ምን እናድርግ? ምንድነው ከኛ የሚጠብቀው? አሁን በዚህ ጊዜ በዚህ ሰዓት የእውነት ከኔ ከእናንተ ምንድነው የሚጠብቀው? ቤተክርስቲያን ምንድነው የምትፈልገው? ይህች ሃይማኖት ከኛ ምንድነው የምትፈልገው? የእውነት አሁን በእኛ ጊዜ እኛ አንድ ጠጠር እንኳን መጣል አለብን። ግን ምንድን ነው ምን እናድርግ? ምንድን ነው የኔ ስራ? የኔ ድርሻ ምንድን ነው? አስተማሪች ቤተክርስቲያን እሺ፣ ምንድን ነው ድርሻ? የኔ ጸጋ፣ ቅድም እየደጋገምኩ የምናገረው ነገር አለ። ጸጋችሁን ፈልጉ። ሰንበት ቤት ስትገቡ ጸጋችሁን ፈልጋችሁ በጸጋችሁ አገልግሉ። አለበለዚያ ትጠፋል። በእርግጠኝነት እናገራለሁ፣ ትጠፋል። ብዙዎች እንደዚህ ያለ ጸጋችን እንገባለን። ከዛም በኋላ ያለ ጸጋችን ስለገባን አኩርፈን እንወጣለን። ያለ ጸጋችን ስለገባን ስሜት አይሰጠንም አገልግሎት። ያለ ጸጋችን ስለገባን እንጋጫለን። ይሁት እንጣላለን። ምንም እንዲሁም የማያጣላ ነገር ያጣላል። ይህ እኮ አገልግሎት ነው። ግን እናገር ስንል የለን እንኳን የተለያየ ጠባይ ነው ሆነ የተለያየ ህይወት የምንኖር አይደለም። ነገርና እንኳን ይጋጭል። ግን ያ ሁሉ ሆኖ አንፈልግም ጸጋችን። እንደው ዝም ብለን መጣን የሆነ ቦታ እንገባለን። ከሆነ ቦታ ገባን። ከገባን በኋላ ወደ ሆነ ቦታ ነው አንቀይር። ወይስ አይ ጸጋዬ ላይሆን ይችላል። በዛ መንገድ አለ ፈልጉት። የቱ ወይ የኔ ጸጋ? ትምህርት ክፍል ነው፣ መዝሙር ክፍል ነው፣ ኪነ ጥበብ ክፍል ነው፣ ልማት ክፍል ነው፣ ሙያው ክፍል ነው፣ ማህበራዊ ነው፣ ወይስ ደግሞ ጽሕፈት ቤት ነው?
ካለው ማለት የጸጋ ወይስ ደግሞ ሌላው ክፍል ነው? የቱ ነው ጸጋዬ? ሰንበት ቤት አሁን እዚህ ውስጥ ነው ያልኩት። እሺ የቱ ነው የኔ ጸጋ? ፈልጉ ጸጋ። በጸጋቸው የሚያገለግሉ በጣም የሚገርም አገልግሎት የሚያገለግሉ ወንድሞች ቶች አሉ። ሰንበት ቤት ውስጥ አርያም ይሆኑ በተሰጣቸው ጸጋ የሚያገለግሉ ውጤታማ ይሆኑ ሌላውን ወንድሞቻቸውን የሚጠብቁ የሚንከባከቡ እግዚአብሔር በሰጠን ጸጋ እዛ መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ጀምሮ ተመልከቱት። እዛ ውስጥ አልገባም ትምህርት ስለጨረሰ በጸጋቸው እኔ ያለ ጸጋዬ ከገባሁኝ በቃ አበላሻለሁ፣ ሰዎችን አርቃለሁ እንጂ አላልኩም። ዘም ብትሉኝ እኔ እኮ አልችልም። እስ ያላችሁ በእርግጠኛ ቀስ እያላችሁ ጸጋዬ ከእኔ በለጠ ግን በመዝሙር ጸጋ ያላቸው ወንድሞች እህቶች አሉ። አየህ በዝማሬያቸው በድምፃቸው በአገልግሎታቸው ብዙዎችን የሚስቡ የሚያመጡ የሚያበረቱ እንደነሱ ብንሆን የምንላቸው ወንድሞች እህቶች አሉ። በተለያየ አገልግሎት ክፍል ውስጥ የሚያገለግሉ እንዲሁ የእነሱ በሰጠን እያል የምንለምነው እግዚአብሔር የምንለምነው ጸጋ ያላቸው ወንድሞች እህቶች አሉ። ሰንበት ቤት ውስጥ እዚህ እኛ ሌላ ቦታ ሳትሄዱ እኛ ግን በእነሱ የአገልግሎት ጥንካሬ ያለ በእነሱ ተመልከቱ፣ በእነሱ ጥንካሬ እኛ እንመሰገናለን። የተኛው ሁሉ ይመሰገናል። ስለዚህ ጸጋቸውን ፈልጋችሁ መጠራታቸውን ተመልክታችሁ እንድታገለግሉ እግዚአብሔር አምላካችን ይርዳል። አደራ ልስጥ ናደራ ጨርሻለሁ። አደራ ልስጥ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ የተሰጠን አደራ ጠብቅ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር ቅዱስ ጳውሎስ ምንህን ጠብቅ ይላል? የተሰጠህን አደራ ጠብቅ እና ምንድን ነው? አሁን እኛ ተመርቀናል። ቤተ ክርስቲያን የምትሰጠን አደራ እሷን ነው የምናገረው። 1 2 3 ነው። እሷን ብቻ መናገር ብቻ ማንበብ ብቻ። ይሄ አደራ። ይሄንን ይዛችሁልኝ እንድትሄዱ ሁላችሁ አደራ የነጅ ያላችሁን አሁን ነባር አባላት የእውነት ይሄንን አደራ እየተወጣን ነው ወይ? አሁን አዳዲሶቹ ማለት ነው እየተወጣን ነው ይሄንን አደራችንን የሚለውንም በዛው እንድታዩልኝ ነው። አንደኛው የቤተ ክርስቲያን ተልእኮ ምንድን ነው? አደራችሁ ነው። እሺ አደራችሁ የነበራችሁ ልጆች ነባር አባላት የቤተ ክርስቲያንን ተልእኮ ተረድታችኋል? ተረድታችሁ እያገለገላችሁ ያለ ነባር አባላት ተረድታችሁ እያገለገል የቤተ ክርስቲያን ተልእኳል። ቤተ ክርስቲያን ተልእኳል ዞርስ ካልገባ ሰፊ ሲሆን የቤተ ክርስቲያንን ተልእኮ መረዳት አደራ። የቤተ ክርስቲያንን ተልእኮ እወቁ። ቤተ ክርስቲያን የምትፈልገው ምንድን ነው? አንድ ሰው የራበው ሰው ምንድን ነው ይፈልግ? ልብስ አለ አይደለም? ምንድን ነው ይፈልገው? ይህ ተልእኮ። አሁን ቤተ ክርስቲያን በዚህ ጊዜ በዚህ ሰዓት ምንድን ነው የምትፈልግ? ሰንበት ቤት አሁን በዚህ ሰዓት በዚህ ጊዜ ምንድን ነው የሚፈልግ? እርቦታን ምግብ ነው ይፈልግ? ታርዟል ልብስ ነው ይፈልገው? ተጠምቶ ውሃ ነው ይፈልገው? ሌላ ነገር ነው? ተልእኮ የሚባለው እሱ። ብዙዎቻችን የእውነት አንድ ተልእኮ የሰንበት ቤት ተልእኮ የቤተ ክርስቲያን ተልእኮ አለ። ይህን መረዳት አለ። ሁለተኛው ከቤተ ክርስቲያን ለቤተ ክርስቲያን ልጆች የሚሰጥ ነገር አለ። ለቤተ ክርስቲያን ከቤተ ክርስቲያን ልጆች የሚሰጠው ነገር ምንድን ነው? አሁን የቤተ ክርስቲያን ልጆች ለቤተ ክርስቲያን ምንድን ነው የሚሰጥ? ስለ ተልእኮ ነው። ምንድን ነው የሚሰጥ? አሁን የቤተ ክርስቲያን ልጆች ከእኔ ምንድን ነው የሚጠበቀው? ምንድን ነው የምትፈልገው ከእኔ? ለቤተ ክርስቲያን ምንድን ነው የምትሰጠው? ለሰንበት ቤት ምንድን ነው የምትሰጠው? እኔ ጋር ያለው ሰንበት ቤት የምትፈልገው የምትጠቀምበት ወንድሞቼ እህቶቼ የሚጠቀሙበት ህፃናቱ የሚጠቀሙበት ከኔ ምን አለ? ብዙ የሆነ ጸጋ ያላችሁ ልጆች እንዳላችሁ አውቃለሁ። ገምትገቡ ይህንን አስቡበት። እኔ ቤተ ክርስቲያን ልጅ ነኝ። ለቤተ ክርስቲያን ምንድን ነው የምሰጠው? ምንድን ነው ልሰጥ የተዘጋጀ? ወይስ መቀበል ብቻ? እየተማርኩ ልክ እየጸለይኩ ልክ እየዘመርኩ መውጣት ነው? ይህን ሁሉ ለሰጠች ቤተ ክርስቲያን ሰንበት ቤት ምንም ሰጥ ከእኔ ምንድን ነው የሚፈልገው? የእውነት የነበራችሁ እየሰጠን ነው። እንደ ቤተ ክርስቲያን ልጅነቴ ለቤተ ክርስቲያን እየሰጠው ነው።
ለመጨረሻ እንዲያልኩኝ ለመጨረሻ እሺ አሁን ለመጨረሻው መጨረሻ እሺ ሌላው በጎ ፍቃድ ነው ይሄ ቤተክርስቲያን የምትፈልገው በጎ ፍቃድ ነው መሰረት ይሄ ነፃ ገብ በበጎ ፍቃድ የምናደርጋቸው በጣም ብዙ ነገሮች አሉ ሰንበት ትምህርት ቤት ውስጥ እንደ ቤተክርስቲያን ስለዚህ እኔ የምሰጠው በጎ ፍቃድ ወይም ነፃ ፍቃድ ለሰንበት ትምህርት ቤት ለቤተክርስቲያን ምን ጥቅም አለው ምን ፋይዳ ምንድነው ጥቅሙ ነፃ አገልጋዮች ነው ተከፍሎን አይደለም እናገረው ይሄ የምንሰጠው ነፃ አገልግሎት ይሄ የምንሰጠው ነፃ ፍቃድ ለሰንበት ትምህርት ቤቱ ይጠቅማል ለቤተክርስቲያን ይጠቅማል ለዚህ አገልግሎት ይጠቅማል በነፃ ምሰጥ በነፃ የምንሰጠው በጎ ፍቃድ ምንድነው የሚሰጠው ለኔ አይደለም ለማገለግለው አባል ምንድነው የሚሰጠው እግዚአብሔር አደራችንን እንድንጠብቅ ይርዳን ሌሎቹ ነገሮች ልትዋቸው ያስተማረን የመከረን የገሰጸን ይህን ጊዜ ባቆቀን ያከበረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን በድጋሚ እንኳን ደህና መጣችሁ እንኳን ደህና መጣችሁ እንኳን ምን ቆያችሁ አሜን